አለሁልህ ደህና ነኝ እኔ በጣም ደህና ነኝ። ምን አልከኝ? ውይ አዎ ስልክ እኮ ያው ብዙ ጊዜ አላነሳም። ይኸውልህ ያው ባላለኝ አይደል እሱ እንዳይሰማ እያልኩ አላነሳም። ግን አሁን በቃ በስተመጨረሻ ላገኝ እኮ ወስኛለሁ። ነገ እንገናኛለን። አቡሄል ከማክስ ስቶር አጠገብ ፍቄ ሬስቶራንትን አታውቀውም? ኮዝ እኮ ነህ አንተ። ሬስቶራንቶችንማ በደንብ ታውቃለህ። እዛ ነው የምንገናኘው። መኪና ትይዛለህ? ኧረ ችግር የለውም። ከኋላ ፓርኪንግ አለ። በጀርባ በኩል ፓርኪንግ ታደርጋለህ። ተገናኝተን ልባችንን እናወራለን። ጉርሻ ነበር ቤቢዬ። አንተ ብላለኝ። አንተ ብላ ጭራሽ ታይሻለች። የሀገር ክብሩ ባሪ ቢሆን ጉርሼ ይቆጥር ነበር። ይከርኩኝ ወይ እንጋለች ይከተሩ ማለት ብቻ ይነጋታል። ዛሬ እናታችሁ ትገባ ራሴን ቀየር ይከተላችሁ። ሰላም ጤና ይስጥልኝ። ቤታችን ውድ የተባለ ዋጋ ያለው ነገር የለም፣ ግን ስፔሻል ቤቶችን አለ። በየአይነቱ አለ። ኮምቦ አለ፣ የራስ አለ፣ አለ ነገር አለ። ሁሉም ነገር አለ። የሚመጣ ሰው ስላለ በጣም ከባድ ሰው ስለሚመጣ ለሱ ደግሞ የሚያንዘውን ደግሞ እሱ ደግሞ ከበድ ያለ ነገር ያዛል። እሺ ለእኔኛው ቆንጆ ስፔሻል የሆነውን በየአይነት አቅርብልኝ ከምርጥ ቀሪቦ ጋር አመሰግናለሁ። ይመስላል እንግዲህ ስፔሻል ነው ይመለከታል ሰው ፍቅርን ካገኝ ግርማ ሞቷል። ያለ ምግብ ልኖር አይል ባይኖረኝም አግኝቼ አንቺን ብሞት ቅር እንኳ አይለኝም። ሁልጊዜ ብበላ ብጠጣስ ምንድን ነው በህል ብቻ አይኖርም ሕይወቴ። እንዴት ነበር? በጣም አሪፍ ቆንጆ ነበር። ፍቅረኛዬ ደግሞ ይመጣ ቁጭ ነገር ይላል። ቢሏና የኔ የበላው ናስቴ ጌታና ደስቴ ፍቅር የድግሳታ ባለቤት የተቀምጣል አያ ለሱ ግን ይበላል ስጣ ሚስቴ የበላችሁ ነው ክፈልላት በለው ሰየዲ ጌታ ስቲናታትላ ስቲ ክፈላት ባለቤት እዛ ጋር ቁጭ ብላ የበላችሁ ነገር ነው። ሰባካን ተቀበል ባለቤት የበላችሁ ነገር ነው። ምንድነው እየተካሄደ ያለው? እኔ ፍቅር ምንድነው እየሆነ ያለው? እንዴት ነህ ልኝ እኔማ አላየሁሽ መስሎሽ ተደብቀሽ ተዘፍተሽ ጋርሽ ምን ይፍትይ
የታለ ጎረምሳሽ? እኔ እሱን ብቻ ነው የምፈልገው። ጎረምሳሽ ታለ? ጎረምሳዬንማ ካተትኩት ካተትኩት መብላት አምሮኝ ነበር የመጣሁት በላሁ። ከእኔ ልትደበቂ ነው እንዴ የተሸፋፈንሽው? ታለቅሰሽ ብትመጪ አትጠፊኝም እንዴ ቁጭ በይ አባቴ። እና ታዲያ እኔ አሁን እንሂድ ሬስቶራንት ጋብዘኝ ብለህ ትመጣ ነበር? ከማታ ጀምሮ የሁሉ ድራማ የሰራሽብኝ ምግብ ለመብላት ብለሽ ነው? አዎ ድራማ ነው ጌታ። ከማታ ጀምሮ እኔ ያላንተ ማንንም አላውቅም። ምን አባቱ ጎረምሳ ይመጣ መውጣት መሽቀርቀር ሬስቶራንት መሄድ መብላት መጠጣት አማረኝ። ድራማ የሰራው በዛ ላይ በጭው አመት ባል በስመ አብ ወልደ መንፈስ ጥሬ ስጋ ቅርጫ እንደውም ስለ ቅርጫው ማሰምቻለሁ። ከመንግስት ህጋዊ ፍቃድ ተሰጥቷቸው ማንኛውም ሰው ከስጋት ነፃ የሆነ ስጋ የሚፈልግ ከሆነ ፍቄር ፍራት መታችሁ ተመገቡ። እንዲሁም በተጨማሪ ለአውደ ዓመት ቅርጫ የምትፈልጉ ሰዎች ተመዝገቡ ተብሎ ሲነገር ሰምቻለሁ። አንቺ ነገር እንዴት ሰምተሽ እንዲቀርበሽ ተገኘሽ? እንዴት ሲሉ ድራማ ነው የሰራሽብኝ? መስማቱን ሰምተሃል? ቅርጫ ምግባ ብለህ እሺ የኔ ሚስት ብለህ አንተ ገንዘብ አውጥተህ ቅርጫ ትገባለህ? ትገባለህ? አትገባም። ግን እንዴት በዘጋ ልቄ ሳመጣ ምዝገባውን ስለተጀመረ በዛው መዘገባለሁ።